ወንድምሽ እንዳይሟሟብሽ ነው? የሚያሟሟው ማማሽ አሁን ተልሽ ከክፍል ይውጭልኝ። ምን ትመስላለች? ተንከሲስ። ምን ሲስ? ሰምተሻል ባክሽ? እና የት ሄደ ይሆናል? ምናልባት ሰው ልታገኝ፣ ምናልባት ደግሞ ወንድ ማለት ያው ቅድም አላልኩም? ከማንም ሰው ጋር አሽሽ ገዳሜ ስትሉላ መጣች። ወራዳ ፍቅር አሳስቡኝ ሳይሆን በኋላ ብቻሽን በልተሽ እንደባለፈው ተመርዣለሁ እንዳትዪ። ቀበጤ ቀበጥሽ። ጭራሽ አናታችን ላይ መውጣት አማርሽ። አንቺ ማትረድ ቆይ፣ ለምንድን ነው የምልሽን ማትሰሚ? አረ ፍቅር ከዴቭ አጠገብ ራቂ ብዬ ስንት ጊዜ ነው የነገርኩሽ? እሺ ትዬ በጣም ነው የማመሰግነው። ውለታዎት አለብኝ። ከኔ እናት ጋር ስለምን ውለታ ነው የምታወሪ? እህቴ እና ስላንቺ ቴኒ እናት ምን አገባት? አይ ነው እህቴን አሳክሙልኝ ማለት ጀመርሽ? አረ እንደዛ አይደለም። እና ምንድነው? ቆይ ምን አድርጉ ነው የምትይ? አይ የሚደረግ ነገር ሳይሆን አንቺ ልጅ መናገር አትችይም እንዴ? ቆሜ እኮ የምጠብቀው አንቺ ነው። እህቴ እዚህ ቤት ልትመጣ ነው። እዚህ ቤት ማለት የት? ከዚህ በላይ ሆስፒታል መቆየት ስለማትችል እህቴ እዚህ እንዳመጣ ፈቅዳልኛል። ጭራሽ እዚህ ቤት ነው የምትመጣው? እንዳታስቢው ፍቅር፣ እንዳትከተይ። አንቺ ትንሽ ከክፍሌ ውጪ ማለት። ቆይ ግን ጤነኛ አይደለሽም? ለምንድን ነው በየቀኑ ክፍሌ እየመጣሽ ምረብሽኝ? ምን ሆንሽ አንቺ? ፕራይቬሲ የሚባል ነገር አለ። እሺ እሱን ጠብቂልኝ። የምን ፕራይቬሲ? ዞር በይ ውጪ ከክፍሌ። ደግሞ ትጠይቀኛለች እንዴ? አንቺ እኮ ነሽ እኔ ቤት የመጣሽው። እኔ አንቺ ጋር መች መጣሁ? አንቺ እኮ ነሽ በሩን ከፍተሽ የገባሽው። እኔ ሻወር ቤት ነበርኩ። ትሰሚኛለሽ? ሙሉ ቤቱ የኔ ነው። እሺ ምን ደግሞ አታፍሪም? ይሄን ማጎሪያ የመሰለ ቤት ስትይ እንዴ? ታዲያ እንደዛ ከሆነ ለምን ወደ ሀገርሽ አትሄጂም? እኔ ለወንድሜ ስል ነው እንጂ እስካሁን ሄጄ ነበር። ወንድምሽ እንዳይሟሟብሽ ነው? የሚያሟሟው ማማሽ አሁን ተልሽ ከክፍል ይውጭልኝ። ምን ትመስላለች? ተንከሲስ። ምን ሲስ? ሰምተሻል ባክሽ? ታስጠላ። አማርኛዋ ሁሉ አያምር። ችግኝ ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ባርኮት ልትወጣ ነው እንዴ? አዎ። ምን ነው ፈለግሽ? አዎ ፈልጌ ነበር። ምን ነው በሰላም? አዎ በሰላም ነው። እህቴ ታማ ሆስፒታል እንዳለች ታውቃለህ? አዎ። ምን ነው መጠየቅ ፈልገሽ ነው? አይ ምን ነው ታዲያ? ይኸውልሽ አደይ፣ እኔ እኮ ባርኮት ነኝ። ማውራት የምትፈልጊውን ነገር በሙሉ መናገር ትችላለሽ። እሱም አውቃለሁ፣ ግን ይኸውልሽ አደይ፣ በድጋሚ ሊሄድ ነው ብቻ እንዳትዪ። አይ እንደዛ እንኳን አይደለም። እኔ ደግሞ ስንቱን ነገር አሰብኩት። ዶክተሮቹ ከዚህ በኋላ አልጋ ይዛዛ መቆየት እንደማትችል ነግረውኛል። እና ምን ተሻለ? ሕክምናዋን ጨርሳለች እንዴ? አይ አልጨረሰችም፣ የቀረውን እየተመላለሰች። ኦኬ ገባኝ። እና እትዬን ስጠይቃት ፈቅዳልኛለች። እናንተ እንዴ? ማሚ ከፈቀደችልሽማ በቃ አለቀ እኮ። እኔ ደግሞ እንዳስፈቅድልሽ የጠየቅሽ ይመስለኝ። አይ እንድታስፈቅድልኝ ሳይሆን እንድትፈቅድልኝ። ጨዋታ ጨምረሻል እና ፈቀድክልኝ ማለት ነው? ሲጀመርም እኮ እኔን ማስፈቀድ አይጠበቅብሽም ነበር። በጣም አመሰግናለሁ። ምንም ያስመሰግን ነገር እኮ አላደረኩልሽም። እንዲያውም አቅም ኖረኝ ባራገልሽ ራሱ ማመስገን የለብሽም። እሺ። እና እህትሽ መቼ ነው የምትመጣው? ዛሬ አንዳንድ መጨረስ ያሉብኝ ነገሮች አሉ። ልጨርስና ነገ እመጣታለሁ። እሺ።
በቃ ዴቭ ነገ አብሮሽ እንዴት አደርጋለሁ። አብረሽ ቤት ደስ ይለኝ ነበር። እሺ ወይኔ አደይ በቃ ቻው። ወይኔ አስረፈድኩበት እንዴ? ፍቅር ምን ነው? ሂጂ ጭልኝ። እና ምን እያልከኝ ነበር? ይንድ ኧረ እባክህ አደይ አደይ አንቺ አደይ ደግሞ ዛሬ የማትረባ የት ሄደ ነው? ምን ሆነ ነው? ያማላ ሰስጠላ ቀውስ ምን ያለሽ? ከወንድሜ ጋር ፈታ ልንል ወተን ከመጣን ጀምሮ እኮ አብረን አልተዝናናንም እና ትንሽ ፈታ ላድርጋት ብዬ ነው። የኔ ውድ ወንድም በጣም እኮ ያዝናናኸኝ። ምን ያደርጋል ትንሽ ላዝናናት ብዬ በወጣ እኔን አንገላታች። ብትነግሩኝ እኮ አብረን የምንሄድ ጥሩ ነበር። አይ እኛ ብቻችን እንድንሆን ፈልጌ ነው። ማለትማ ከውድ ወንድሜ ጋር ቆንጆ ጊዜ ማሳለፍ ፈልጌ ነው። እኔ አብራችሁ ቤት ችግር ነበር? አዎ በሚገባ። ቆይ አንቺ ማን ነኝ ነው የምትይው? እንዴ አንቺ ራሱ ማን ነኝ እያልሽ ነው? በወንድምና በእህት መሀል ደግሞ ልትገቢ ነው? በጣም ራስሽን ያለ ልክ ከፍ እያደረግሽ ነው። ኧረ ሴቶች አረጋጉት እንዴ። ይልቅ ቡና እንጠጣ። አደይ የለችም ማለት ሱቅ ሄዳ ነው አይመስለኝም። እና ማለትማ ሱቅ ቢሆን ትነግረኝ ነበር። ሳትነግረኝ ነው የወጣችው። ደግሞ ቆይታለች። እና የት ሄዳ ይሆናል? ምናልባት ሰው ልታገኝ፣ ምናልባት ደግሞ ወንድ ማለት አዎ ፍቅረኛዋን። አዎ ሊዱ እኮ ልክ ነሽ። ፍቅረኛዋን ነው የሚሆነው። እንዴ ስለምን ፍቅረኛ? ስለምን ወንድ ነው የምታወሩት? ፍቅረኛ ስንል እኮ ያው ይሄ ትክክለኛ ፍቅረኛ ምናምን አይደለም። እና ምንድን ነው? ያው አንዱ ዘበኛ ታገኘው ሄዳ ነው የሚሆነው። ቆይ ወንድምሽ ምንድን ነው እንደዚህ የሚያደርገው? እኔ እንጃ ምን እየሆነ እንዳለ። ይሄ ልጅ ብቻ ፍቅር ይዞት እንዳይሆን። ፍቅርማ ይዘው በፍጹም ይሄ እንዲሆን አልፈቅድም። ምንድን ነው አንቺ ደግሞ እንደዚህ የሚያደርግሽ? ፍቅር እስካሁን የት ነበርሽ? ሆስፒታል እህቴ ጋር ነበርኩ። እህትሽ ጋር? ቆይ አንቺ ማን ስለሆንሽ ነው እንደፈለገሽ ወጥተሽ እንደፈለገሽ የምትገቢው? የአባትሽ ቤት መሰለሽ እንዴ? ልነግርሽ ነበር እኮ ግን አንቺ ስልክ እና እስክጨርስ አትጠብቂኝም ነበር? ፍቅር ምን ያህል ደቂቃ ማለቴ ምን ያክል ሰዓት እንዳወራሽ ታውቂያለሽ? ጭራሽ የማወራበትንም ሰዓት ልትመድቢልኝ አምርሽም? ፍቅር እኔ እንደዛ አላልኩ። አሃ ልትይም እያሰብሽ ነበር? እያወራሁሽ እኮ ነው። ምንድን ነው አንቺ እኔን ነው ምንድን ነው የምትይው? ምንድን ነው ማለት ያለብኝ ታዲያ? እንዴት ነው የሚያደርግሽ? ፍቅር ትርጉም የሌለው ወሬ ነው እያወራን ያለ ነው። ገብቼ ስራዬ ልስራበት። አንቺ ጭራሽ ስሚ፣ እኔ ፍቅር ማን እንደሆንኩ ረስተሻል ማለት ነው። ለነገሩ ሁልጊዜ ካላስታወስኩሽ ይሄ ወና ጭንቅላትሽ ምንም ነገር መያዝ አይችልም። ምን ይዘጋሻል? ወሬኛ ዙረታ። ይኸውልሽ ለዚህ ጥፋትሽ ዋጋ ትከፍያለሽ። እሺ ፍቅር ቆይ ምንድን ነው ያስጮሽ? አደይ መተሻል እንዴ? አዎ መጥቻለሁ። ከማን ጋር ነበርሽ? ማለት የት ነበርሽ? ያው ቅድም አላልኩም?
ከማንም ሰው ጋር አሸሸ ገዳሜ ስትሉ ላመጣች ወራዳ ፍቅር እኔ ከማንም ጋር አሸሸ ገዳሜ ስላልዋልኩ ለትየም ለባርኮትም ተናግሬ ነው የሄድኩት። ለእኔ ግን አልነገርሽኝም። አንቺ እኮ ሁለቱ እዚህ እስከሌሉ ድረስ ለእንትና ተናግሬያለሁ ምናምን እያልሽ ማጭበርበር የለብሽም። የምታደርጊውንም የምታስቢውንም ሁሉ እኔ ማወቅ አለብኝ። ገብቶኛል። ሂጂ ግቢያው። ፍቅር አንተ ደግሞ ምንድን ነው የምትለው? ሰው እንደዛ ይባላል? እንዴት እንደሚባል በደንብ አሳያለሁ። እሺ በጣም ርቦኛል። እንዴ አደይ ያላቀረበችልሽም እንዴ? እሷን መቼ ትሰማኛለች ብለን አደይ አደይ አቤት ፍቅር። ቆይ በረሀብ ልትገይን ነው እንደ ሀሳብሽ? ምግብ እኮ አልበላንም። ደርሷል እኮ እና ምን አታቀርቢው? እሺ አቀርባለሁ። በጣም ርቦኛል። ምንም አልበላችም። ርቧታ ሰርቼ እኮ ነው የሄድኩት ባርኮት። እንዴ ፍቅር የተሰራ ማቅረብ አስጠልቶች ነው ጾምሽ ነው ያልሽ? በዚህ አይነትማ የሚያበላሽን ሰው ያስፈልግሻል ማለት ነው። ለሱማ አንተ አለ አይደል? እና አሁን ላቅርብ? እኔ ምንም አልፈልግም። የኔን ቀንሹ። በቃ ለኔና ለዴቭ አቅርቢልን። እኔም ትንሽ እቆያለሁ። ፍቅር ላንቺ ላቅርብ? በቃ እንደዛ ከሆነ እኔም አልበላም። እንዴ መብላትም አለብሽ። አልፈልግም። ብቻዬንም አልበላም። አደይ እሺ በቃ እኔም እበላለሁ። ይሄን ያለ መብላት ያሳስበዋል ማለት ነው? አሳስቡኝ ሳይሆን በኋላ ብቻሽን በልተሽ እንደባለፈው ተመርዣለሁ እንዳትዪ። አደይ በቃ እሷን ተያት። ለእኔ ግን ትንሽ ቆይተሽ ክፍል ያምጪልኝ እሺ? እሺ። ቆይ አንተ ምን ማለት ፈልገህ? ምን እያደረግሽ ነው? ደግሞ ምን አደረኩ? እና ይሄ ምንድን ነው? ለዴቭ እራት ልወስድለት ነው። ቆይ አንቺ ልጅ አውቀሽ ነው ወይስ የመርሳት በሽታ አለብሽ? ፍቅር አንቺ እንደው ምን ወስድለታለሁ? ግን ዴቭ ደስ ላይለው ይችላል። ምኑ? አይ ምን ታያውቃ። ቆይ ማን ነው ብለሽ ነው የምታስቢው? ማንም። ይኸውልሽ ቦታሽን ባትረሽን ጥሩ ይመስለኛል። እሺ ሂጂ አሁን። ይሁን እራት መጥቷል። ማን አንቺን አምጪልኛለሽ? አደይን አይደል እንዴ ያልኳት? ማለቴ አደይን አዝዣት ስለነበር ነው። ለዛ ነው ብለህ ነበር እንዴ? እኔ እኮ አብረን እንድንበላ ብዬ ነው። አይ አሁን እንኳን በቃኝ ይቅርብኝ። እሺ አሁን ልትበላ ነበር እንዴ? አሁን ደግሞ ተውኩታ። ለምን? ፍቅር ካላስቸገርኩሽ ብቻ ይሉን ብቻ ውጪልኝ እያልከኝ እንዳይሆን። ካልደበረሽ ለምንድን ነው የምወጣው? ምክንያቱም ብቻ መሆን ስለምፈልግ። ቆይ አሁን እራት ምናምን ስትል አልነበር እንዴ? ምንድን ነው ችግርህ? እኔ ምንም ችግር የለብኝም። እና እኔ ነኝ ችግር የለብኝ? ፍቅር ቆይ ማን እንደዛ አለ? እሱንማ በደንብ አድርገህ ታውቀዋለህ። እኔ ነኝ ጥፋተኛ። በሬ መቆለፍ ነበረብኝ። እሺ ፍቅር ልለምንሽ። ቀበጤ ቀበጥሽ። ጭራሽ አናታችን ላይ መውጣት አማርሽ። እባክሽን በእትዬ። ሄይ ጋይስ እንዴት ናችሁ? ሄይ ያቸው እንጂ ምን ያርጋችሁ ነው? ሙዚክ ምን እየተካሄደ ነው? እስንጭ ደግሞ ይሄን ነገር ዞር አድርጊልኝ። ቀረብሻ። እኔማ ላፈምስሽ ብዬ ነበር። በኋላ እገባለሁ። ፍቅር ሌላ ማሳረፍበት ቦታ የለኝም። እባክሽን ሌላ ምንም አማራጭ የለኝም። እዚህ እስካለው ድረስ እዚህ ትረፍ። ኡፍ አንቺ ራስሽ ከብደሽናል። ጭራሽ ሌላ ሰው ልታመጭብን። ሆስፒታል እኮ ከዚህ በላይ አንችልም። እየተመላለሰች ትታከም ስላሉኝ ነው።
እሱን ስንት ጊዜ ነው የምነግርሽ? አሁን ከፊቴ ትጠፊያለሽ ነው ደህና አድርጌ ላጠናግርሽ። ምን እየተካሄደ ነው? ይቺ የማትረባ እህቴን ላመጣ ነው እኮ የምትለው። ዋት እህቴን? እንደሱ አይነት ሌላ? አይገርምሽም ሊዱ? ጭራሽ ታማሚ ናት። አይገርምሽም? የእሱ አልበቃ ብሏት እህቷ እንድናስታምምላት ትፈልጋለች። ቆይ በጠዋቱ ምንድን ነው እንደዚህ የሚያንጫጫችሁ? ዴቭ ዩ ሃቭ ኖ አይዲያ። እቺ ልጅ ምን እያወራች እንዳለች። ምንድን ነው አደይ? ምንድን ነው? እህቴን እንዳመጣት እንድትፈቅድልኝ እየጠየኳት ነው። ለዛ ነው በጠዋት የምትንጫጩት? ይኸውልህ ዴቭ፣ ሲጀምር እኮ ያን ያህል ማስፈቀድ አይጠበቅብሽ። ለምንድን ነው የማታስፈቅደው? እታለም ስለፈቀደችላት። እና ምን ይሁን ነው አንተ እያልክ ያለው? እታለም ከፈቀደች ባርኮቴም ከፈቀደ በቃ አንቺ ልከለኪያት እኮ አትችይም። አንተ ይህን እንዴት ልታውቅ ቻልክ? ማታ ባርኮት ደውሎልኝ ነበር። ማታ? ለዛ ነው ደብሮ የነበረው? አይደለም። እና ምንድን ነው? በአደይ ምክንያት ነው? በአደይ ምክንያት አይደለም፣ በአንቺ ምክንያት ነው። በእኔ ደግሞ ምን? እሱን ልብሽ ያውቀዋልሽ። እኔ እዚህ ቤት ያላችሁ ሰዎች እንዳላችሁ እያበዳችሁ እየመሰለኝ ነው። እኔ ላይ ቤት ብገባ ይሻለኛል። ባይ። እንዴ ዴቭ፣ የት ልትሄድ ነው? ሆስፒታል። ምን ነው አመመህ እንዴ? ኧረ አላመመኝም። እና ማለት ከማን ጋር ነው የምትሄደው? አይ ከአደይ ጋር ነው የምሄደው፣ እህቷን ለማምጣት። ከአደይ ጋር? አዎ ብቻዋን ስለማትችለው። ምን ነው? አይ ምንም፣ እኔ አብሬያት ልሄድ ነበር ብዬ ነው። ፍቅር እኮ አንቺ ከአደይ ጋር ሆስፒታል ትሄጂ? አዎ ምን ነው? አይ ምንም። ለማንኛውም አብሬያት ሄዳለሁ። አደይም ማገዝ ከፈለግሽ ግን እስኪመጣ ድረስ ቤቱን ሞቅ ሞቅ አድርጊው። ቻው። አደይ አልጨረሽም እንዴ? ጨርሻለሁ። ምን ነው ፈለከኝ እንዴ? ከጨረሽን ሂዳ። ወዴት? ወደ ሆስፒታል። ሆስፒታል? ምን ልናረግ? ማለት ነው ምን ልታረግ? እህትሽን ልናመጣ። ልናመጣት? አዎ። አይ ችግር የለውም ራሴ ያመጣታል። ሰው ታሞብሽ የምታውቂ ግን አትመስይም። እንዴት እንደዛ አልክ? ሰው ታሞብሽ ብታውቂማ ታማሚን ብቻዬን ካላመጣሁ አትይም ነበር። አሁን እኮ ደህና ናት። አውቃለሁ። ለማንኛውም አታስለፍልፊኝ፣ ቶሎ እንውጣ። ደግሞ አብሬሽ ካልሄድኩ ባርኮቴ ራሱ ይገለኛል። ለምንድን ነው ደግሞ እሱ የሚገለኝ? እሱን አብራት ሂደል። መቼ? እንደውም ማታ እያወራን ነበር። የዛን ሰዓት ነው ደውሎ አብራት ሂደል። ለነገሩ እሱ ባይለኝ ራሱ አብሬሽ መሄዴ ግድ ነበር። እሺ እንደዛ ከሆነ አብረን እንሂድ። እሺ ቅደም። እና ምን ብናደርግ ነው የሚሻለው? ጭራሽ እሷን ስንል ሌላ ሰው ይዛል ትመጣለች። አንቺ ምን ያስጨነቀሽ? ሁለት ሰራተኛ ይኖርልሻል ቤት ውስጥ። አንቺ አልተረዳሽም። አረፍ በይ። አደይ አንቺ ማለት ነው። አይ እህቴ እረፍት ታደርጊያለሽ? እሺ ናይ በቃ ውስጥ ነው። እኔ እወስዳታለሁ። ቆይ እነዚህ ልጆች ግን ምንድን ነው ማደርጋቸው? ለእንግዳ እንኳን ክብር አይኖራቸው? ወይዬ ቤብ እንዴት ነህ? አለሁኝ ደህና ነኝ።
ኧረ እኔ እዚህ ኑሮ እውነት በጣም ሰልችቶኛል። ከዚህ በላይ መቆየት አልፈልግም። አዎ በጣም እያጨናነቁኝ ነው። አዎ በደንብ የምዝናናበት ቦታም የለም ምናምን። ቤት ውስጥ ያሉት ሰዎች ደግሞ በጣም እያጨናነቁኝ ነው። ውይ ወንድሜን እንኳን ተወው፣ እሱ እያበደ ነው መሰለኝ። ምን እያደረገ እንዳለ ሁላ አላውቅም። ምንም ለእኔ ጊዜ እየሰጠኝ አይደለም። እዛው ዝም ብዬ ካንተ ጋር መጥቼ ብዝናና ይሻለኛል። ለእነ ማሚ ነግሬያቸው እመለሳለሁ ብያለሁ። ኧረ እውነት በጣም ነው የሚከብደው እውነት። በዛ ላይ ደግሞ ያንተ ናፍቆት ተጨምሮበት። በእናትህ ልስፈንልክ። እኔም ትንሽ ቀለል ይበለኝ፣ አንተንም ፈታ ላድርግ። እሺ አትለኝም ወይ ወድጄ የለም ወይ ነይ አትለኝም ወይ ወድጄ የለም። አደይ አደይ፣ አንቺ አደይ! አቤት ፍቅር፣ ምን እየሰራሽ ነው? ምሳ እየሰራ። ባይሆን እሱን ተይውና ቤቱን አጽጂ። እንዴ ፍቅር፣ አሁን እኮ ነው ያጸዳሁት። እና ይሄ ምንድን ነው? ይሄ ምንድን ነው? ምንም እኮ የለም። ትዕዛዝ ነው፣ አጽጂው። እሺ አደይ፣ አንቺ አደይ! አቤት ፍቅር። ቆይ ይህን ያህል ጊዜ ስጠራሽ የት ነበርሽ? እህቴን ምሳ እያበላኋት። እዚህ እኮ የተቀጠርሽው እንድትሰሪ ነው፣ ማንንም እየሰበሰብሽ እንድትመግቢ አይደለም። እሺ ምን ትታዘዝ? አንቺ እህትሽን ትመግቢያለሽ፣ እኛ ጾማችን ነው አይደል? እንዴ ፍቅር፣ አሁን አይደል እንዴ ምሳ የበላችሁ? እና ብንበላስ ካለ? እሺ ላቅርብ? አታቅርቢ። እሺ ምን ላድርግ? አትረብሽ፣ ላስብበት። ወዴት አባሽ ነው የምትሄጂው? አሁን ላስብበት አልሽኝ እኮ። እና ካዲያ አሁን ሂጂና ጁስ ስሪልኝ። እሺ ትሟዘዝብኛለች ሞዛዛ። ደህና ዋልሽ? እንዴት ዋልክ ዳዊት? ውሎ እንዴት ነበር? ቆንጆ ነበር። አንተ ጋርስ? እኔ ጋር ይኸውልሽ እንዴ ይሄን ኪችን በጣም ወደዋለሁ። በእርግጥ ኪችኑን ወድጄዋለሁ። ከኪችኑ ይበልጥ ግን ደግሞ ሳትነግረኝ የት ሄደህ ነው? የሆነ የማደርገው ነገር ነበር። እና ለማንም ሳትናገር ነው እንዴ ዝም ብለህ የምትሄደው? አረ ለአደይ እኮ ነግሬያታለሁ። ለአደይ? አዎ ለአደይ። ምን ነው ደግሞ ማነው አደይን ሰሚ ያደረጋት? የምን ሰሚ? ዴቫ እንዲ አደይን ብቻ ላናግራት? ለምን ብቻዋን? ብቻዋን ላናግራት አልኩ እኮ ለምን? ዴቭ እሺ አንቺ የማትረኝ? ቆይ ለምንድን ነው እኔ የምልሽን የማትሰሚ? አረ ፍቅር እንዴ ከዴቭ አጠገብ ራቂ ብዬ ስንት ጊዜ ነው የነገርኩሽ? እኔ እኮ ልርቀው እየሞከርኩኝ ነው። ራሱ ነው የሚቀርበኝ አይደል? በጣም ራስሽ አይደለሽ እንዲህ እየጎተትሽ የምታመጪው። እኔ የማላቀርብ ይመስልሽ? እንዴ ፍቅር ስሚ፣ ከዚህ በኋላ ከዴቭ አጠገብ ባገኝሽ አንቺንም እህትሽ ነው ከዚህ ቤት አሽቀንጥሬ የማውጣችሁ። አርፈሽ የታመመች እህትሽን ብታስታምሚ ይሻልሻል። እሺ ደግሞ ለዴቭ እነግረዋለሁ ብለሽ እንዳታስቢ። አልነግረውም። ይሻልሻል። አሁን በዚህ ውጥረት ውስጥ ሆኜ እንዴት ነው እህቴን ማስታመም የምችለው? ደግሞ እየደረሰብኝ ያለውን ነገር ብታውቅ ትጨነቅብኛለች።
ሄሎ አባቢ፣ ፒስ ነው አሎ አባቢ፣ ለየሆነ ጉዳይ ፈልጌሽ ነበር። በቃ እኔ ከሱ ውጪ ለምን አልፈልግም ማለት ነው? አይ የዛሬው ለጥብቅ ጉዳይ ነው። ባክሽ ሰፈር ነች ቸከስኩ። እሷን በምናውቀው ነገር እንድናመቻቻት ፈልጌ ነበር። ኧረ አያሳስብሽ ምርጥዬ፣ ማንም አያውቅም፣ እናንተ ብቻ ነው የምናውቀው። አታስቢ አባቢ፣ ሙሉ ኃላፊነቱን እኔ እወስዳለሁ። በዚህ 3 ቀን ውስጥ መድረስ አይችልም? እሺ ከቻልክ አፍጥንልኝ። ኧረ ለመላው አትጨነቂ አባቢ፣ ይዘጋጅልሻል። እሺ አባቢ አፍጥኛ፣ እደውልልሻለሁ። አደይ አይኔ እያየማ አታመልጭኝ። እጅ ውስጥ አስገባሻለሁ። ቆይ አንቺ ልጅ ከኔ ምንድን ነው የምትፈልጊው? ማለት ተለያየን ስል ትደውይልኛለሽ፣ አብረንን ስል ደግሞ እባክህ ነው ወደዛ አትቀባሽር። ማለት ያበላሽው እንድታስተካክል ነው። ምን ማለት ነው እሱ ደግሞ? ቆይ አደይን ለምን አጠልፋትም? ሳይሆን ጠለፋው ለምን አስፈለገ ለማለት ነው። ምን ጠለፋ አላውቅም ለማለት ነው? ማለት እሱን ከጠለፍካት በኋላ ምን ማድረግ እንዳለብህ ራስ ታስብበታለህ። ቆይ ግን አንቺ ምን አደረግሽ ደግሞ? ከመቼ ወዲያ ነው እኔ አንተ ማማከር የጀመርኩት? እሺ ይመች እና ተስማማን ማለት ነው? በምን? ቆይ የማወራውን አትሰማኝም? ባልሰማሽ ነው የሚሻለው። አንተ ንጉስ ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ሄሎ ማሚ፣ እንዴት ነሽ? አዎ ደርሶኛል፣ አውጥቼዋለሁ። ብዙ ነው ግን ያው አስቤዛ ምናምን ስገዛበት አለቀ። እንዴ በሽተኛ እያስታመምን አይደል እንዴ? አንቺ ቶሎ ካልመጣሽ ቤቱ እኮ ምስቅልቅል ብሏል። ምን አልሽኝማ? ነው ስራዲያ አደይ የምትለኝ? ሄሎ ማሚ። አደይ ያው ደህና ናት። ብዙም እኮ ከክፍሉ አትወጣም። እህቷን እያስታመመች አይደል? እኛንማ ረስተናለች። ያው ሰሞኑን አዲስ ሰራተኛ እየፈለኩ ነው። ይሻላል ብለሽ ነው? እሺ ግን ያው እኔም እያመመኝ ነው። የቤቱን ስራ እኔ ነኝ የምሰራው። ወይ ለምን ብር ሰተናት ወደ ሀገሯ እንልካት? አንቺ እስክትመጪ
በቃሽ። እሺ ቻው። ወይኔ ቆይ ምን አድርጋ ነው ሁሉንም የሚያሳምንቻቸው? እኔ እሷን ካላስወጣው ምንም ሰላም አይኖረኝም። አደይ በመጨረሻ መቼ ድጋሚ ጫፍ ደርሰሻል። አይን እያየማ በፍጹም አታመልጭኝም። በአንቺ ምክንያት እንደዚህ ተንቄና ተሰድቤ አልቀርም። በጸባይ እምቢ ብለሻል። አሁን ደግሞ በጉልበትሽ ትኛለሽ። ተመስገን። በመጨረሻ እጄ ላስገባት ነው።